ሰላም እንዴት ናችሁ? ውድ የቻናሌ ቤተሰቦች ወርቁ ነኝ ከኢትዮ ኢንጂነሪንግ አካዳሚ። በዛሬው ቪዲዮ እንግዲህ የማይክሮሶፍት ኦፊስ 2024 ፕሮፌሽናል ፕላስን ኦፊሻል ኤንድ ሌጋል በሆነ ወይ እንዴት ዳውንሎድ ኤንድ ኢንስታል አድርገን መጠቀም እንደምንችል በዚህ ቪዲዮ የምናይ ይሆናል። ቤዚካሊ በዚህ ቪዲዮ እንግዲህ ስቴፕ ባይ ስቴፕ በቀላሉ እንዴት ዳውንሎድ ኤንድ ኢንስታል አድርገን መጠቀም እንደምንችል በዲቴል ፕሮሲጀራሊ ወደ 6 የሚደርሱ እዚህ ስክሪን ላይ የምታያቸው ፕሮሲጀሮች ተከትለን እንዴት ዳውንሎድ ኤንድ ኢንስታል አድርገን መጠቀም እንደምንችል በዲቴል እናያለን ማለት ነው። በመጀመሪያ እንግዲህ ፕሪቪየስሊ ኢንስታል የሆኑ ፕሮግራሞች ካሉ ክሊር ኤንድ አንስታል ማድረግ ይጠበቅብናል። ከዛ ሪኳየርድ ፋይሎች እንደ ዲፕሎይመንት ቱል ዳውንሎድ እናደርጋለን። ከዛ ደግሞ በምንፈልገው ኮንፊገር ቱል ሴትአፑን ወይም ዲፕሎይመንት ሴቲንጉን ፊል በማድረግ በኤክስኤምኤል የምንፈልገው ሪኳየርመንት የሚያሟላ የማይክሮሶፍት ኦፊስ ዳውንሎድ እናደርጋለን በኤክስኤምኤል ማለት ነው። እነዚህን ሁለት ሴትአፖች በመጠቀም በኮማንድ ፕሮምፕት ዊንዶ በቀላሉ እንዴት ኢንስታል እንደምታደርጉት በዲቴል እንግዲህ በዚህ ቪዲዮ በዲቴል ለማሳየት ትሞክራለሁ። እንግዲህ ኢንስታል ካደረግን በኋላ የተለያዩ የኦፊስ ሲዩት ወደ 8-9 የሚደርሱ የኦፊስ ሲዩት ፕሮዳክቶችን እዚህ ጋር እንዴት አክሰስ እያደረግን መጠቀም እንደምንችል እንደ ቪዚዮ፣ ኤምኤስ ፕሮጀክት፣ ወርድ፣ ኤክሴል፣ ፓወርፖይንት፣ ኤምኤስ አክሰስ እዚህ ስክሪን ላይ የምታዩቸውን እንግዲህ የማይክሮሶፍት ኦፊስ ፓኬጆችን እንዴት መጠቀም እንደምንችል በዚህ ቪዲዮ እንግዲህ በስፋት የማስቃኛችሁ ይሆናል። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ኮሜንት በማድረግ እስከ ቪዲዮ መጨረሻ አብራችሁን ቆዩ። ሌትስ ጎ። በዚህ ቪዲዮ እንግዲህ ቤዚካሊ ስቴፕ ባይ ስቴፕ ወደ 6 የሚደርሱ ፕሮሲጀሮችን በዲቴል የማስቃኛችሁ ይሆናል። በመጀመሪያ እንግዲህ አንስታል ኤንድ ክሊር ፕሪቪየስ ቨርዥን ጭነን ከሆነ እሱን ክሊር ማድረግ ይጠበቅብናል። በመቀጠል ዳውንሎድ ኦፊስ ዲፕሎይመንት ቱል ኤንድ ኤክስትራክት ሴትአፑን ኤክስትራክት እናደርጋለን። ኤክስፖርት ኦፊስ ዲፕሎይመንት ኮንፊግሬሽን በኤክስኤምኤል እናወርዳለን። ዘን ኢንስታል ሴትአፕ ባይ ኮማንድ ፕሮምፕት ዊንዶ ኢንስታል እናደርጋለን። ከዛ ቼክ አክቲቬሽኑን እና እንዲሁም ደግሞ እንዴት እንደምንጠቀም በዲቴል በዚህ ቪዲዮ የምንዳስስ ይሆናል። ከዛ በፊት እንግዲህ ለዚህ ቻናል አዲስ የሆናችሁ የተለያዩ የቴክኖሎጂ ቲፖችን እንዲሁም ደግሞ የሶፍትዌር ትሬኒንግ ፓኬጆችን አፕሎድ የማደርግበት ቻናል ነው። ፕሊዝ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ለብዙዎች እንዲደርስ ላይክ፣ ሼር፣ ኮሜንት በማድረግ እንድታገዙኝ እንድታበረታቱኝ በአክብሮት ጠይቃለሁ። በዚህ ቪዲዮ እንግዲህ ቤዚካሊ የማይክሮሶፍት ኦፊስ 2024 ወይም ደግሞ ሌተስት ቨርዥንን እናያለን ማለት ነው። Microsoft Office is a suite of productivity application developed by the Microsoft company develop የሆነ ነው that used to create documents, analyze data, communicate ለማድረግ የምንጠቀምበት ነው። እንግዲህ የተለያዩ ፓኬጆችን እዚህ አክሰስ ማድረግ እንችላለን እንደ ወርድ፣ ኤክሴል፣ ፓወርፖይንት፣ ፐብሊሸር፣ ዋንኖት፣ ኤምኤስ ፕሮጀክት፣ ቪዚዮ እንዲሁም ደግሞ የማይክሮሶፍት አክሰስ፣ አውትሉክ እና የመሳሰሉትን ከ8 በላይ አፖችን አክሰስ ማድረግ እንችላለን። ይህ ሴትአፕ እንግዲህ በየ3 ዓመቱ ፉል አፕግሬድ ይደረጋል። እንደምታዩት 2007 10 እያለ ይቀጥላል ማለት ነው። ከረንትሊ 2024 ቨርዥን ይህን ቪዲዮ በምሰራበት ሰዓት የ24 ቨርዥን ሌተስት ኦፊስ ፕሮፌሽናል ፕላስን አክሰስ እናደርጋለን ማለት ነው። ይህን ሴትአፕ እንግዲህ ኦፊሻል ኤንድ ሌጋል በሆነ ወይ እንዴት ኢንስታል አድርጋችሁ እንደምትጠቀሙ በዚህ ቪዲዮ እናያለን። የመጀመሪያው ፕሮሲጀር አንስታል ኤንድ ክሊር ፕሪቪየስ ቨርዥኖች ካሉ እነሱን አንስታል ማድረግ ይጠበቅብናል ማለት ነው። ይሄን ለማድረግ እዚህ ሰርች ኢንጂን ላይ ዲቫይሳችን ሰርች ኢንጂን ላይ መተን ኮንትሮል ፓኔል እንከፍታለን ማለት ነው። ወይም ደግሞ ኮንትሮል ፔናልን እንከፍታለን። እዚህ እንደምታዩት የኮንትሮል ፔናል ፖፕአፕ ዊንዶ መጥቶልኛል ማለት ነው። እዚህ ጋር እንግዲህ የተለያዩ ኢንስታል ያደረግናቸውን ፕሮግራሞች እዚህ አንስታል ማድረግ እንችላለን። እንደምታዩት በቀኝ ከቶፕ በኩል ካታጎሪ ቪው ባይ ላርጅ አይከን፣ ስሞል አይከን ካታጎሪ ኦፕሽኖችን እዚህ እየቀያየርን ቱሎችን አክሰስ ማድረግ ይቻላል። አንደር ዚስ ካታጎሪ ላይ ስንመጣ ፕሮግራምስ የሚለው አንስታል ፕሮግራም የሚል ከስር አለ ማለት ነው። አንስታል ፕሮግራም የሚለውን ኦፕን ስናደርግ እንደምታዩት እነዚህ ኢንስታል ያደረግናቸው የሶፍትዌር ወይም ደግሞ የፕሮግራም ሊስቶችን እዚህ አክሰስ ማድረግ እንችላለን ማለት ነው።
እዚህ ጋር መተን እንግዲህ ፕሪቪየስሊ ኢንስታል አድርገን የምንጠቀመው የማይክሮሶፍት ኦፊስ ወይም ኦልደር ቨርዥን ካለ እሱን አንኢንስታል እናደርጋለን። እኔ ለእናንተ የሚያሳያቸው 24 ነው የምጠቀመው። ነገር ግን ይህን ቪዲዮ ለመስራት እንደገና አንኢንስቶል እናደርገውና አብረን ዳውንሎድ ኤንድ ኢንስታል እያደረግን ያለን። የማይክሮሶፍት ኦፊስ LTSC ፕሮፌሽናል 2024 ቨርዥንን እዚህ ጋር እንደምታዩት አንኢንስታል አድርጌዋለሁ። ይሄን ፕሮሰስ ላይ ነው እንደምታዩት አንኢንስታል ያደርጋል ማለት ነው። ጨርሶልኛል። እዚህ እንደምናየው የመጀመሪያውን አይከን አንኢንስታል አድርጎ ጨርሷል። ኦኬ እንላለን። በመቀጠል ደግሞ እዚህ የኤምኤስ ፕሮጀክት ወይም ደግሞ የማይክሮሶፍት ቪዚዮ ሴታፖች አሉ። እነሱንም አንኢንስታል አደርጋለሁ። አሁን ከ2021 ቨርዥን በላይ የምናገኛቸው እነዚህ ኢንዲቪጁዋል አይደለም ኢንስታል የምታደርጓቸው አብረው ፓክ የሆኑ ናቸው። እነዚህን አንኢንስታል እናደርጋለን። የኤምኤስ ፕሮጀክት የማይክሮሶፍት ኦፊስ ፕሮዳክትን እዚህ ጋር አንኢንስታል አድርጌዋለሁ። እንደምታዩት ጨርሷል። አንኢንስታል አድርጎ ጨርሶልኛል። በመቀጠል ደግሞ የማይክሮሶፍት ቪዚዮ LTSC ፕሮፌሽናል 2024 ቨርዥንን አንኢንስታል ማድረግ ይጠበቅብኛል። እዚህ ጋር መተን አንኢንስታል አደርገዋለሁ ማለት ነው። አንኢንስታል የሚለውን ክሊክ እናደርጋለን። የማይክሮሶፍት ኦፊስ ቪዚዮ ወይም ደግሞ LTSC ፕሮፌሽናል 2024 ቨርዥንን አንኢንስታል አድርጌያለሁ ማለት ነው። ዘን ክሎዝ ብለን እንወጣለን። ኮንትሮል ፔናል ላይ እንግዲህ ፕሪቪየስሊ ኢንስታል ያደረግናቸው ወይም ኦልደር ቨርዥን ኦፍ የማይክሮሶፍት ኦፊስ ፕሮዳክቶች ካሉ ፕሮፐርሊ እንደዚህ ኮንትሮል ፔናል ላይ ገብተን አንኢንስታል ማድረግ ይጠበቅብናል ማለት ነው በዚህ መልኩ። በመቀጠል ደግሞ ምናልባትም አሁን አንኢንስታል ስናደርግ ሌፍት ኦቨር ፋይሎች ሊኖሩ ይችላሉ አደባክ ኢንድ ማለት ነው። ይሄንንም አንኢንስታል ማድረግ ይጠበቅብናል። ሰርች ኢንጂን ላይ መተን ራን ብላችሁ ትጽፉና ኦፕን ታደርጋላችሁ። እዚህ እንደምታዩት የራን ፖፕአፕ ዊንዶ ይከፈታል ማለት ነው። እዚህ ጋር ቴምፕ ብለን እንጽፋለን። ቴምፖራሪ ፋይሎች ማለት ነው። ሌፍት ኦቨር ቴምፖራሪ ፋይሎች የሪሌት ቱ ኦፊስ ፕሮዳክት የሆኑ ሊኖሩ ስለሚችሉ ይሄን ሴሌክት ኦል እናደርግና ክሊር ኦር ዲሌት እናደርገዋለን ማለት ነው። ሴሌክት ኦል አደርጋለሁ። ዘን ዲሌት የሚለውን ክሊክ ስናደርግ ያጠፋልናል ማለት ነው። ሌላኛው አሁንም በተመሳሳይ ራን ፖፕአፕ ዊንዶ እንከፍታለን። እዚህ ራን ፖፕአፕ ዊንዶ ላይ ከመጣን በኋላ አሁንም %temp% ብለን እንጽፋለን ማለት ነው። ዘን ይሄንን ኦኬ እላለሁ ማለት ነው። የቴምፖራሪ ፋይል ከረንትሊ ራን እያደረጉ የቴምፖራሪ ፋይል ያሉ ፋይሎችን ዲሌት ለማድረግ ማለት ነው። አሁንም በተመሳሳይ ሴሌክት ኦል እናደርጋለን። ይህን ከከፈትን በኋላ ዲሌት ኦል ክሊር እናደርጋለን ማለት ነው። ከላይ እንደምታዩት ዲሌት የሚል ኦፕሽን አለው። የስ አደርጋለሁ። ይሄንን ስኪፕ እናደርጋለን። ዘን እዚህ ጋር ስኪፕ እንላለን። ዲሌት አደርጋለሁ ማለት ነው። በዚህ መልኩ እንግዲህ ሌፍት ኦቨር ፋይሎችን ዲሌት ኤንድ ክሊር እናደርጋለን። የሚቀጥለው ፕሮሲጀር እንግዲህ ሪኳየርድ ፋይሎችን ዳውንሎድ ማድረግ ነው። የመጀመሪያው ኦፊስ ዲፕሎይመንት ቱል ዳውንሎድ እናደርግና ሴታፑን ኤክስትራክት እናደርጋለን ማለት ነው። ይህን ለማድረግ በመጀመሪያ የወርኪንግ ፎልደር ወይም ሴታፓችን ዳውንሎድ አድርገን የምናስቀምጥበትን የወርኪንግ ፎልደር ክሬት አደርጋለሁ። ዲስክቶፕ ላይ መጥቼ እንደምታዩት ኒው ፋይል እዚህ ክሬት እናደርግና ሪኒው እናደርጋለን። ለምሳሌ ወርቁ ኦፊስ 2024 የሚል ፎልደር እዚህ ክሬት አድርጌያለሁ። ዳውንሎድ የማደርጋቸውን ፋይሎች ኤኒ ሪኳየርድ ፋይሎች እዚህ ውስጥ ሴቭ አደርጋለሁ ማለት ነው። በኋላ ኢንስታል ስናደርግ ይህንን ፓዝ በኮማንድ ፕሮምፕት ፓዝ ዳይሬክተሪ ስለሚያስፈልገን ማለት ነው። በመቀጠል ኤኒ ብሮዘር ኦፕን ታደርጋላችሁ። እንደምታዩት እኔ የፋየርፎክስ ብሮዘር ከከፈትኩ በኋላ ኦፊስ ዲፕሎይመንት ቱል ብላችሁ ሰርች እናደርጋለን። የመጀመሪያው ፔጅ ላይ ስንገባ እንደምታዩት የኦፊስ ዲፕሎይመንት ቱል አክሰስ የምናደርግበት ዊንዶ ይመጣል። እዚህ ላንጉጅ እንግሊሽ እናደርግና ዳውንሎድ እናደርገዋለን ማለት ነው። እኔ የምጠቀመው እንደምታዩት ፍሪ ዳውንሎድ ማናጀር ነው። በፍሪ ዳውንሎድ ማናጀር አምጥቶልኛል ማለት ነው። እናንተ በምትጠቀሙት ዳውንሎድ ማናጀር ያመጣላችኋል። እዚህ ጋር ዳውንሎድ ፓዝ የት ላስቀምጥል ይለኛል። እዚህ ዳውንሎድ ፓዙን እዚህ ሴት አደርግለታለሁ። ክሬት ያደረግነው ፎልደር ላይ ዘንድ ዳውንሎድ ስንል በምናየው መልኩ የኦፊስ ዲፕሎይመንት ቱል ዳውንሎድ አድርጎ ጨርሷል ማለት ነው። ዘን ይህንን የኦፊስ የዲፕሎይመንት ቱል
ዳውንሎድ ካደረግን በኋላ በቀጥታ ወደ ዳውንሎድ ዳይሬክተሪ እንመጣለን። በምናየው መልኩ የኦፊስ ዲፕሎይመንት ቱል እዚህ አክሰስ ማድረግ እችላለሁ። ሶ ይሄንን ቱል ራን እናደርግና ሴትአፑን ጀነሬት ኦር ኤክስትራክት እናደርጋለን። ራይት ክሊክ ኦን ኢት ራን አስ አድሚኒስትሬተር እናደርጋለን። ይሄኛው የምናየው ፖፕአፕ ዊንዶ ይመጣል ማለት ነው። ሶ እዚህ ጋር እንግዲህ የማይክሮሶፍት ሶፍትዌር ላይሰንስ ተርም አግሪሜንቱን አክሴፕት እናደርግና ኮንቲኒው እንላለን ማለት ነው። ሶ ይሄን ኮንቲኒው ስንል እንግዲህ አሁንም ኤክስትራክት አድርጎ የሚያስቀምጥበትን ፓዝ ይጠይቀናል። ክሬት ካደረግነው የፋይል ፓዝ እንመርጥለታለን። ዘን ናቪጌት ወደ ዲስክቶፕ ላይ መርጥና ዲስክቶፕ ላይ ከገባን በኋላ W2A ኦፊስ 2024 የሚለውን ኦፕሽን እመርጣለሁ ማለት ነው። ሶ ይሄንን ስንመርጥ እንደምታዩት ፋይል ኤክስትራክትድ ሰክሰስፉሊ ይለናል። ስክሪን ላይ እንደምታዩት ሴትአፑን ጀነሬት ኦር ኤክስትራክት አድርጎልኛል ማለት ነው። የኦፊስ ዲፕሎይመንት ቱልን በመጠቀም ሴትአፑን እዚህ ጋር ኤክስትራክት ኦር ጀነሬት አድርገናል ማለት ነው። ሶ በዚህ መልኩ እንግዲህ የኦፊስ ዲፕሎይመንት ቱል ካወረድን በኋላ ራን አስ አድሚኒስትሬተር አድርገን የኦፊስ ሴትአፑን እዚህ ጀነሬት እናደርጋለን። ስለዚህ አንደኛው ሪኳየርድ ፋይል በዚህ መልኩ ከሰራን በኋላ በመቀጠል ደግሞ የኦፊስ ዲፕሎይመንት ቱል ኮንፊግሬሽን በዩዘር ዲፋይን ሴትአፑን ከሞላን በኋላ ይሄንን በኤክስኤምኤል ኤክስትራክት ማድረግ ይጠበቅብናል ማለት ነው። ሶ ይሄን ለማድረግ አሁን በተመሳሳይ ኤኒ ብራውዘር ኦፕን ታደርጋላችሁ እናንተ የምትጠቀሙትን ማለት ነው። ሶ እዚህ ጋር መጥቼ ምን አደርጋለሁ ኮንፊገር ኦፊስ ብላችሁ ሰርች እናደርጋለን ማለት ነው። ሶ ኮንፊገር ኦፊስ የሚለውን ሰርች ስናደርግ ወደዚህኛው ዊንዶ ያመጣናል። የመጀመሪያው እንግዲህ ኮንፊገር ኦፊስ.com ፔጅ ላይ ያመጣቸዋል ማለት ነው። ወደታች ወርደን እንደምናየው አሁን የምናደርገው ክሬት ኒው ኮንፊግሬሽን ነው። እኛ በዩዘር ዲፋይንድ አድርገን ሴቲንጉን መሙላት ስላለብን ክሬት ኒው ኮንፊግሬሽን ከሚለው ስር ክሬት የምትል በተን አለች። እሱን ክሊክ ስናደርግ ወደዚህኛው ስክሪን ያመጣቸዋል ማለት ነው። እዚህ ጋር እንግዲህ ዲፕሎይመንት ሴቲንግን እንሞላለን ማለት ነው። የመጀመሪያው አርኪቴክቸር የኮምፒውተር አርኪቴክቸራችን ምን እንደሆነ መለየት ያስፈልገናል ማለት ነው። ይሄንን ለማየት ፋይል ኤክስፕሎረር ኦፕን ታደርጉና ዚስ ፒሲ የሚለው ላይ ራይት ክሊክ ኦፕን ፕሮፐርቲ ፖፕአፕ ዊንዶ መክፈት ይቻላል። የዲቫይሳችሁ ወይም የኮምፒውተራችሁ አርኪቴክት ምን እንደሆነ ለማየት ማለት ነው። ሶ እዚህ ጋር ሲስተም ታይፕ የሚለው እዚህ ስክሪን ላይ የምናየው የኔ ዲቫይስ 64 ቢት ኦፕሬቲንግ ሲስተም ይላል ማለት ነው። ሌላ ኦፕሽንም አለ። ይህንን ቼክ የምናደርግበት የኮምፒውተር አርኪቴክቸራችንን ማለት ነው። እዚህ ሰርች ኢንጂን ላይ መጥቼ ራን ፖፕአፕ ዊንዶ እንከፍታለን ማለት ነው። ሶ የራን ፖፕአፕ ዊንዶ ሰርች ባር ላይ ኤምኤስ ኢንፎ 32 ብላችሁ እንጽፋለን። ኤምኤስ ኢንፎ 32 የሚል ከጻፍን በኋላ ይሄንን ኦኬ እንላለን ማለት ነው። የማይክሮሶፍት ኦፊስ ወይም ደግሞ ኤምኤስ ኢንፎ 32 ስንከፍት ወደዚህኛው ፖፕአፕ ዊንዶ ያመጣችኋል። እዚህ ጋር እንደምታዩት እንግዲህ ከነዚህ ሊስቶች ሲስተም ታይፓችን 64 ቢት ነው ማለት ነው። ስለዚህ እዚህ ዳውንሎድ ማድረግ ያለብን 64 ቢት አርኪቴክቸራል ይሆናል ማለት ነው። 64 የሚለውን እንመርጣለን። በመቀጠል ደግሞ ፕሮዳክታችን እዚህ ሴት እናደርጋለን። ዳውንሎድ የምናደርጋቸው የኦፊስ ሱት፣ የቪዚዮ፣ የፕሮጀክት ሴታፖችን እንዲያጠቃልል ስለምፈልግ እዚህ ጋር ቨርሽናቸውን መርጣለሁ። እንደምናየው የኦፊስ ሱት ኦፊስ LTSC ፕሮፌሽናል ፕላስ 2024 ቮሊዩም ላይሰንስ የሚለውን መርጣለን። በተመሳሳይ መልኩ ቪዚዮ ላይ ወርደን ተመሳሳይ ቨርዥን ያለውን እዚህ ጋር መርጥለታለሁ በፕሮፌሽናል 2024 የሚለውን ማለት ነው። ኦፊስ ሱት የቪዚዮ እና የኤምኤስ ፕሮጀክትን እዚህ ጋር እንመርጥለታለን ማለት ነው። በመቀጠል አፕዴት ቻናል ኦፕሽን ነው። እዚህ እንደምታዩት ዳውንሎድ ያደረግነውን የኦፊስ LTS 2024 የሚለውን እዚህ ጋር መተን ቨርዥኑን ሌተስት ከረንትሊ ምን እናደርጋለን ሌተስት የሚለውን ኦፕሽን መርጥለታለን። በምትፈልጉት ቨርዥን እዚህ ሴሌክት አድርገን ዳውንሎድ ማድረግ እንችላለን። እኛ የምንፈልገው አሁን ሌተስት የሚለው ነው። በመቀጠል ደግሞ አፕ የሚል አለ። እዚህ ሴሌክት ኦን ኦፍ እናደርጋቸዋለን። ለምሳሌ አውትፑት፣ ፐብሊሸር፣ ኤክሴል፣ አክሰስ ከስካይፕ እና ከዋን ድራይቭ ውጭ ያሉትን በሆል ሴሌክት አደርጋቸዋለሁ። ኔክስት ስንል ላንጉጅ ኦፕሽን ላይ ያመጣናል ማለት ነው። የመጀመሪያው እንግዲህ ፕራይመሪ ላንጉጅ ኦብሊጋቶሪ ነው። ሰው ይሄንን መምረጥ ይጠበቅብናል። እዚህ ጋር መጥቼ እንግሊዝ ዩናይትድ ስቴትስ የሚለውን እመርጥለታለሁ ማለት ነው።
ኦፕሽናል ላንጉጆች አሉ ከታች ሴሌክት አዲሽናል ላንጉጅ ከፈለግ ሴሌክት ፕሩፊንግ ላንጉጆች ከፈለግ እነሱን መርጣለን። ኔክስት ስንል ወደ ኢንስታሌሽን ይወስደናል ማለት ነው። እዚህ ጋር ምንም የምንቀይረው አይኖርም። ሾ ኢንስታሌሽን ቱ ዩዘርስ የሚለውን ሃይላይት አለ። በዲፎልት እነዚህን አክሴፕት አድርገን ኔክስት እንላለን ማለት ነው። ኔክስት የሚለውን ክሊክ ስናደርግ ወደ ቀጣይ የዲፕሎይመንት ሴቲንግ ይወስደናል። እዚህ ጋር እንግዲህ አፕዴት ኤንድ አፕግሬድ ቼክ የሚያደርግበትን ኦፕሽን ኮንዲሽን የምንሰጠው ማለት ነው። እዚህ ጋር አውቶማቲካሊ ቼክ ፎር አፕዴትስ የሚለውን እናበራለን። ከታች አንስታል ኤንኤምኤስ ቨርዥኖች ካሉ አንስታል የሚለውን ሃይላይት እናደርጋለን። እነዚህን አጀስት ካደረግን በኋላ ወደሚቀጥለው ፕሮሲጀር ለመሄድ ኔክስት የሚለውን ክሊክ እናደርጋለን። በመቀጠል ላይሰንስ ኤንድ አክቲቬሽን ኦፕሽን ላይ ያመጣናል ማለት ነው። አውቶማቲካሊ አክቲቬት ላይሰንስ ተርም የሚለው መብራት አለበት። ኦንላይን ሆነን ስለሆነ እየጫን ያለ ነው። ይህንን አውቶማቲካሊ ራሱ አክቲቬት እንዲያደርግልን ማለት ነው። ፕሮዳክት አክቲቬሽን ኦፕሽኖችም አሉ። እዚህ ጋር እንደምናየው ዩዘር ቤዝድ የሚለውን መርጣለን ማለት ነው። ኔክስት የሚለውን ኦፕሽን ክሊክ ስናደርግ ወደ ጄነራል ያመጣናል። እዚህ ጋር እንግዲህ ፕሮቫይድ ዩር ኦርጋናይዜሽን ኔም ካስፈለገን ዲስክሪፕሽን ካስፈለገ መስጠት ይቻላል። ይሄ በዲፎልት ኔክስት እንላለን። አፕሊኬሽን ፕሪፈረንስ ላይ ያመጣናል ማለት ነው። እዚህ ጋር እንደምታዩት እንግዲህ ወደ 8-9 የሚደርሱ የማይክሮሶፍት ሞጁሎች ኦር አፕሊኬሽኖችን ዳውንሎድ ማድረግ እንችላለን። የኤክስኤምኤል ፋይላቸውን ማለት ነው። ኦፊስ፣ አክሰስ፣ ኤክሴል፣ ዋንኖት፣ አውትሉክ፣ ፓወርፖይንት፣ ፐብሊሸር፣ ፕሮጀክት፣ ቪዲዮ እንዲሁም ደግሞ የወርድ እነዚህን ሁሉ ፓክ አድርጎ በአንድ ላይ ይሰጠናል ማለት ነው። በዚህ መልኩ ስንጨርስ ይህን ሴቲንግ ወይም የዲፕሎይመንት ሴቲንጉ ስንጨርስ ፊኒሽ እንላለን። አሁን ኤክስፖርት እናደርጋለን ማለት ነው። እንደምታዩት በቀኝ በኩል ወደ ታች ስትወርዱ ኤክስፖርት የሚል ኦፕሽን ያመጣናል። እዚህ 3 ኦፕሽኖችን ታገኛለች። በኮማንድ ፕሮምፕት ዊንዶ ስለሆነ ኢንስታል የምናደርገው እኛ የኦፕን ሁለተኛውን ቨርሽን ሴሌክት እናደርጋለን ማለት ነው። ያ ማለት ኦፊስ ኦፕን ኤክስኤምኤል ፎርማት ማለት ነው። ሁለተኛውን ሃይላይት እናደርጋለን። በኤክስኤምኤል ፋይል ፎርማት ስለሆነ እዚህ ዲፕሎይመንት ሴቲንግ የሞላነውን ዳውንሎድ እንዲያደርግልኝ የምፈልገው ይሄንን ኤክስኤምኤል ፎርማቱን ሃይላይት ካደረግን በኋላ ዘን ኦኬ እንላለን ማለት ነው። ከስር እንደምታዩት ኦኬ የሚል በተን አለ። እሱ ክሊክ ስናደርግ ወደዚህኛው ፔጅ ያመጣናል። የላይሰንስ አግሪሜንቱን አክሴፕት የሚል ኦፕሽን አለው። እሱን አክሴፕት እናደርጋለን ማለት ነው። አክሴፕት የሚለውን ክሊክ ስናደርግ እንደምታዩት ከታች ፋይል ኔም የሚለው ኦፕሽን ይበራል። የፋይል ኔም ዩዘር ዲፋይን አድርገን መስጠት እንችላለን። በዲፎልት ያለው ኮንፊግሬሽን የሚል ነው። ስለዚህ በኋላ ላይ ኢንስታል ስናደርግ በኮማንድ ፕሮምፕት ዊንዶ ይሄንን ኔም እንጠቀመዋለን። ከፈለግንም ዩዘር ዲፋይን አድርጋችሁ እዚህ ሪኒው ማድረግ ትችላላችሁ ማለት ነው። በዲፎልት ያለው ኮንፊግሬሽን የሚል ነው። ነገር ግን አሁን እኔ w2ea የሚል ኔም ሰጠሁት ማለት ነው። የኤክስኤምኤላችን ኤክስፖርት ሲያደርግ ይሄንን ኔም ይዞ ይመጣል። w2ea.xml የሚል ፋይል ይዞ ይመጣል። ዘን ኤክስፖርት ስናደርገው እንደምታዩት ዳውንሎድ አድርጎልኛል ማለት ነው። ወደ ዳውንሎድ ዳይሬክተሪ ናቪጌት አደርጋለሁ። እዚህ ጋር በምናየው መልኩ ይሄንን ኦፕን ስታደርጉት እዚህ ዳውንሎድ ዳይሬክተሪ ውስጥ ዲፎልት ዳውንሎድ ዳይሬክተሪ ውስጥ ያመጣናል። እንደምናየው የኤክስኤምኤል ፋይሉን ዳውንሎድ አድርጎልኛል ማለት ነው። w2ea.xml የሚል ፋይል አምጥቶልናል እዚህ ጋር ማለት ነው። ይህንን ፋይል እንግዲህ ምን አደርጋለሁ ከት ኦር ኮፒ እንልና ቅድም ክሬት ያደረግነው የሴትአፕ ፓዝ ዳይሬክተሪ ላይ ዲስክቶፕ ላይ የምናገኘው እዚህ ኦፕን እናደርግና እዚህ ፒስት አደርገዋለሁ። እንደምታዩት እንግዲህ የማይክሮሶፍት ኦፊስ ሌተስት ቨርዥን ኦፊሻል ኤንድ ሌጋል በሆነ ወይ ኢንስታል ለማድረግ የሚያስችሉ 2 ሴትአፖች የኦፊስ ሴትአፕ እንዲሁም ደግሞ የኦፊስ ኤክስኤምኤል ፋይሎችን እዚህ ዳውንሎድ አድርገናል። ፋይል ኤክስቴንሽኑን ማየት ከፈለግን እዚህ ፋይል ኔም ኤክስቴንሽን የሚለውን እናበራለታለን። እዚህ ቪው ላይ እንገባለን። ሾው ሞር የሚለው ፋይል ኤክስቴንሽናቸው እንደምናየው setup.exe የሚላለው w2a የሚለው ደግሞ የኤክስኤምኤል ፋይል ፎርማት ነው ማለት ነው። እነዚህ 2 ፋይሎች እንግዲህ
ሌተስት ቨርዥን ኦፍ ወይም ደግሞ የማይክሮሶፍት ኦፊስ 2024 ሴትአፕን ኢንስታል ለማድረግ የምጠቀምባቸው ቤዚክ ሴትአፖች ናቸው ማለት ነው። እነዚህን ዳውንሎድ ካደረግን በኋላ በመቀጠል ኢንስታል ማድረግ ነው የሚሆነው ማለት ነው። ክሎዝ እናደርግና ወደሚቀጥለው ፕሮሲጀር ናቪጌት እናደርጋለን ማለት ነው። የሚቀጥለው ፕሮሲጀር እንግዲህ እነዚህን ሴትአፖች በመጠቀም በኮማንድ ፕሮምፕት ዊንዶ ኢንስታል ማድረግ ይሆናል ማለት ነው። ይሄንን ለማድረግ የኮማንድ ፕሮምፕት ዊንዶ እንከፍታለን ማለት ነው። ይሄን ለማድረግ እዚህ ዲቫይሳችን ሰርች ኢንጂን ላይ ኮማንድ ሲኤምዲ ብላችሁ ሰርች ታደርጋላችሁ። እንደምታዩት እዚህ ጋር ይከፍታል። ራይት ክሊክ ኦን ኢት እናደርግና ራን አስ አድሚኒስትሬተር የሚለውን ኦፕሽን እንመርጣለን። ራን አስ አድሚኒስትሬተር የሚለውን ኦፕሽን ስንመርጥ የኮማንድ ፕሮምፕት ዊንዶ በምታዩት መልኩ ኦፕን ያደርግልናል ማለት ነው። እንግዲህ እዚህ ኮማንድ ፕሮምፕት ዊንዶ ላይ ሴትአፖችን ኢንስታል ለማድረግ ሴትአፑ የሚገኝበትን የፋይል ፓዝ መጀመሪያ እዚህ ማስተዋወቅ ይጠበቅብናል፣ የኮማንድ ፕሮምፕት ዊንዶ ላይ ማለት ነው። የመጀመሪያው ስቴፕ የሚሆነው እዚህ ኮማንድ ፕሮምፕት ዊንዶ ከከፈትን በኋላ ሴትአፓችን ያስቀመጥንበትን ፋይል ፓዝ ኦፕን እናደርጋለን። በመጀመሪያ ዲስክቶፕ ላይ መጣለው W2A ኦፊስ 2024 የሚል ነው። ይህ ሴትአፕ የሚገኝበት ፓዝ ማለት እዚህ ፋይል ኤክስፕሎረር ላይ ከላይ ሰርች ኢንጂኑ ላይ ክሊክ ስናደርግ እንደዚህ ሃይላይት ያደርገዋል። ይህንን ፓዝ ኮፒ እንልና እንይዛለን ማለት ነው። እዚህ ኮፒ ብለን ከያዝን በኋላ እዚህ ኮማንድ ፕሮምፕት ዊንዶ ላይ እንመጣለን። በመጀመሪያ ሲዲ ብለን እንጽፋለን። ሲዲ ብለን እንጽፍና ስፔስ ከሰጠን በኋላ ኮፒ ብለን ያመጣኑን የፋይል ፓዝ እዚህ ጋር ፔስት እናደርጋለን ማለት ነው። ፔስት ስናደርግ እንደምታዩት ሲ ዩዘር ወርቁ ዲስክቶፕ 2A ኦፊስ የሚለውን የፋይል ፓዝ እዚህ ጋር አመጣንለት ማለት ነው። ኢንተር ስንል እንደምታዩት እዚህ ውስጥ ያሉ ወይም እዚህ ፎልደር ውስጥ ያሉ ፋይሎችን አክሰስ ማድረግ ይችላል ማለት ነው ኮማንድ ፕሮምፕት ዊንዶ። ከዚህ በኋላ ኢንስታሌሽን እዚህ ማስጀመር እንችላለን። እዚህ ፎልደር ውስጥ ያሉ ፋይሎችን አክሰስ ማድረግ ይችላል። አሁን ኢንስታል ለማድረግ በመጀመሪያ ሴትአፕ የምትለዋን ምን እናደርጋለን? ፋይል ኔሙን በትክክል መጻፍ ስላለብን ወይም ራይት ክሊክ ኦን ኢት ሪኒው እናደርግና ፋይል ኔሙን ኮፒ ብላችሁ ትወስዳላችሁ። ፋይል ኔሙን ኮፒ ብዬ ይዤ ከመጣሁ በኋላ ኮማንድ ፕሮምፕት ዊንዶ ላይ መጥቼ ፔስት አደርግና ፋይል ኤክስቴንሽኑ .exe የሚለውን እንሰጠዋለን ማለት ነው። ዘን ስፔስ እንሰጥና // እዚህ እንጽፋለን። በመቀጠል ደግሞ ኮንፊገር ብላችሁ ትጽፋላችሁ በትክክል CONFIGER ብለን ኮንፊገር GURE ኮንፊገር ብለን በትክክል ይሄንን እንጽፍለታለን ማለት ነው። እሱን ከጻፍን በኋላ አሁን ምን እናደርጋለን? አሁንም ወደ ፓዝ ወይም ደግሞ ወደ ዳውንሎድ ፋይል ፓዛችን ውስጥ እንመጣለን። ወደዚህ እንመለስና የኤክስኤምኤል ፋይሉን በተመሳሳይ መልኩ ራይት ክሊክ ኦን ኢት እናደርግና ሪኒው እናደርገዋለን። ሪኒው ታደርጉትና ይሄንን ኔሙን ኮፒ እናደርጋለን። ይሄን መጻፍ እንችላለን ዳይሬክትሊ ኮማንድ ፕሮምፕት ዊንዶ ላይ እንዳንሳሳት ኮፒ ብለን መውሰድ እንችላለን። ስፔስ ከሰጠን በኋላ እዚህ ጋር ፔስት እናደርገዋለን። ፋይል ኤክስቴንሽኑ ደግሞ XML ነው ማለት ነው። በዚህ መልኩ እዚህ ውስጥ ያሉ ሪኳየር ፋይል ኔሞችን ኮማንድ ፕሮምፕት ዊንዶ ላይ እንሰጠዋለን። በመጀመሪያ setup.exe ስፔስ /configure ስፔስ w2a.xml ብለን እነዚህን በትክክል ፊድ ካደረግን በኋላ እዚህ ጋር ኮማንድ ፕሮምፕት ዊንዶ ላይ ኢንተር እናደርጋለን። በምናየው መልኩ የማይክሮሶፍት ኦፊስ ሌተስት ቨርዥን ኢዚ በሆነ ወይ ኢንስታሌሽኑን እዚህ ጋር ስታርት አድርጎልኛል ማለት ነው። እንግዲህ ሌላ ኦፕሽኖችን ተጠቅመን የማይክሮሶፍት ኦፊስ ሌተስት ቨርዥን ከሌሎች ፔጆች ላይ ዳውንሎድ አድርጋችሁ ኢንስታል ለማድረግ ሶ ዲፊካልት አክቲቬሽን ለማድረግ ነገር ግን 100% ፍሪ ኤንድ ሌጋል በሆነ ወይ በዚህ መልኩ እነዚህ ሴትአፖች ዳውንሎድ አድርገን በኮማንድ ፕሮምፕት ዊንዶ መጫን እንችላለን ኢዚ በሆነ ወይ ማለት ነው። በምታዩት መልኩ እነዚህ ሲዩት ፕሮዳክቶች እንዲሁም ደግሞ የቪዚዮ የማይክሮሶፍት ፕሮጀክት MS ፕሮጀክት ሴትአፖች ኢንስታል እያደረጉልን ነው ማለት ነው። በጣም ሲምፕል ኤንድ ኢዚ
100% ፍሪ ኤንድ ሌጋል በሆነ ወይ ሌተስት ቨርዥን ኦፍ የማይክሮሶፍት ኦፊስ ፕሮዳክትን ኢንስታል ማድረግ እንችላለን ማለት ነው። ሶ ኢንስታል ሲያደርግ የተወሰነ ታይም ይወስዳል እንደ ፒሲያችን ፐርፎርማንስ ማለት ነው። አሁን ኦልሞስት የጨረሰ ነው። እኔ ስክሪን ላይ እንደምታዩት ኢንስታል አድርጎ ጨርሶልኛል ማለት ነው። ዩ አር ኦል ሴት የሚል ያመጣልናል ማለት ነው። ስለዚህ ኮምፕሊትሊ በዚህ መልኩ ኢንስታል አድርገን ከጨረስን በኋላ እንግዲህ አክቲቬሽኑን ቼክ አድርገን ኢንስታል ያደረግናቸውን ፕሮዳክቶች ኦፕን በትክክል ኢንስታል መሆናቸውን ቼክ እናደርጋለን ማለት ነው። ሶ ይህን ለማድረግ እንግዲህ በመጀመሪያ አክቲቬሽኑን ቼክ ማድረግ ይጠበቅብናል። ሶ እዚህ ሰርች ኢንጂን ላይ መጥቼ ምን አደርጋለሁ? ኢንስታል ካደረግናቸው የማይክሮሶፍት ኦፊስ ፕሮዳክቶች አንዱን ከፍታለን፣ ወርድ ከፍታለሁ ማለት ነው። የማይክሮሶፍት ኦፊስ ወርድ እዚህ ጋር ኦፕን ካደረግን በኋላ እዚህ ጋር እንደምታዩት ሆም ፔጅ ኦፕን አድርጎልኛል። ይህን ኦፕን ካደረግን በኋላ እንደምታዩት ሆም ፔጅ ላይ ብንመጣ ቢልቲን ቴምፕሌቶች አሉ። ብላንክ ፔጅ ኦፕን ማድረግ እንችላለን ማለት ነው። እዚህ በግራ በኩል ወደ የተለያዩ ቴምፕሌቶችን እዚህ አክሰስ ማድረግ እንችላለን ኒው ከፈለግን ማለት ነው። በግራ በኩል ቦቶም ላይ እንደምታዩት አካውንት የሚል አለ። እሱን ክሊክ ስታደርጉት እንደምናየው ስክሪናችን ላይ ፕሮዳክት አክቲቬትድ የማይክሮሶፍት ኦፊስ ኤልቲኤስሲ ፕሮፌሽናል ፕላስ 2024 ፕሮዳክት አውቶማቲካሊ አክቲቬት አድርጎልናል ማለት ነው። ሶ አክቲቬሽን አይፈልግም ማለት ነው። ፍሪሊ አክቲቬት አድርጎልኛል። እንግዲህ የተለያዩ ፕሮዳክቶችን እዚህ ሰርች ኢንጂን ላይ የመጣን መክፈት እንችላለን። ለምሳሌ ሾርት ከት ክሬት ማድረግ ከፈለግን እዚህ ሰርች ካደረግን በኋላ ሾርት ከቱን ክሬት ሾርት ከት በማለት ዲስክቶፕ ላይ እንደ የወርድ ሊሆን ይችላል፣ ኤክሴል የተለያዩ አፖችን የኦፊስ አፖችን ዲስክቶፕ ላይ ክሬት ማድረግ እንችላለን። ከፈለግን እዚህ ዲስክቶፕ ላይ ሃይድ ያደረግናቸውን አይከኖች ሾው ዲስክቶፕ አይከን ብንል በምናየው መልኩ እንግዲህ የወርድ ሎጎ ወይም አይከኑን እዚህ ጋር አምጥቶልኛል ማለት ነው። ሶ በዚህ መልኩ ሁሉንም ፕሮዳክቶች ከፈለግን ዲስክቶፕ ላይ ሾርት ከታቸውን ክሬት ማድረግ እንችላለን ማለት ነው። እያንዳንዱን እንግዲህ ኢንስታል ያደረግናቸውን ፕሮዳክቶች ቼክ ማድረግ ይቻላል። እዚህ ስክሪን ላይ በምናየው መልኩ ፓወርፖይንት ሰርች ማድረግ ፓወርፖይንት መጥቶልኛል፣ በትክክል ኢንስታል አድርጎታል ማለት ነው። ሌላኛው እዚህ ጋር ኤክሴልን ሰርች ብታደርጉ የኤክሴል ፕሮዳክት ጭኖልናል ማለት ነው። ሌላው ለምሳሌ እዚህ ጋር ሌሎችንም የማይክሮሶፍት ኦፊስ ፕሮዳክቶችን ሰርች ማድረግ እንችላለን። ዲስክቶፕ ሰርች ኢንጂን ላይ አውትሉክ ሰርች ማድረግ አውትሉክ ክላሲክ መጠቀም እችላለሁ። ዋንኖት እዚህ ጋር እንደምታዩት ቪዚዮ፣ ኤምኤስ ፕሮጀክት ሁሉንም ፕሮጀክት እዚህ ጋር ኢንስታል አድርጎልኛል። የማይክሮሶፍት አክሰስ እንደምታዩት ኢንስታል አድርጎልናል ማለት ነው። ሰው የሚቀጥለው ፕሮሲጀር እንግዲህ እነዚህን ኢንስታል ሊሆኑ የማይክሮሶፍት ኦፊስ ፕሮዳክቶችን እንዴት ኦፕን እያደረግን አክሰስ ማድረግ እንደምንችል እንዲሁም ደግሞ ቤዚክ ኢንተርፌሱን እናያለን ማለት ነው። ወርድ ብናይ ለምሳሌ ዲፍረንት ቢልቲን ቴምፕሌቶች አሉ። እነዚህን ኒው ብለን ቴምፕሌቶችን ኦፕን ማድረግ እንችላለን። ብላንክ ፔጅ መጠቀም እንችላለን። እዚህ ስክሪን ላይ በምናየው መልኩ እንግዲህ ዲፍረንት ለምንሰራው ፕሮጀክት የተለያዩ የማይክሮሶፍት ኦፊስ ቴምፕሌቶችን የወርድ ቴምፕሌቶችን ኦፕን ማድረግ ይቻላል ማለት ነው። ሌላ ለምሳሌ የኤክሴል ወርክቡክን ከፈለኩ የኤክሴል ወርክቡክ ኦፕን ማድረግ እንችላለን። እንደምታዩት ከቴምፕሌት ወይም ደግሞ ብላንክ ኤክሴል ወርክቡክ በመክፈት ለተለያዩ ስራዎች መጠቀም እንችላለን። ቢልቲን ቴምፕሌቶችን እዚህ የተለያዩ ቢልቲን ቴምፕሌቶችን አክሰስ ማድረግ ይቻላል። ሰው እንደምናየው ከነዚህ ቴምፕሌቶች የምንፈልገውን ኦፕን አድርገን እኛ ለምንፈልገው ዓላማ መጠቀም እንችላለን። የተለያዩ ቴምፕሌቶችን እዚህ የኤክሴል ወርክቡክ ላይ አክሰስ ማድረግ እንችላለን ማለት ነው። ሌላኛው ለፕሬዘንቴሽን የምጠቀምበት አንደኛው ቱል ነው የማይክሮሶፍት ቱል። ለምሳሌ እዚህ ጋር እንደምታዩት የተለያዩ ቢልቲን ቴምፕሌቶችን መክፈት መጠቀም እንችላለን። ኦር በራሳችን ፓወርፖይንት ማዘጋጀት ስንፈልግ የተለያዩ ፓወርፖይንቶችን እዚህ ጋር መስራት እችላለሁ ማለት ነው። ሰው በዚህ መልኩ አክሰስ ማድረግ እንችላለን ማለት ነው። ሌላው እዚህ ጋር ለምሳሌ ማይክሮሶፍት ቪዚዮ ቱልን የተለያዩ ስራዎችን ለመስራት የሚያስችለን ነው። እዚህ እንደምታዩት የቪዚዮ ቱልን መጠቀም እንችላለን። የተለያዩ ፍሎቻርቶች
ስንፈልግ የፍሎር ፕላን የመሳሰሉት ቢልቲን ቴምፕሌት ዲፍረንት ቢልቲን ቴምፕሌቶች አሉ እዚህ ጋር እነሱን አክሰስ ማድረግ ይቻላል እዚህ ስክሪን ላይ እንደምናየው ማለት ነው። ለምሳሌ ፍሎቻርት ጀነራል የማፕ ኤንድ ፍሎር ፕላን እንፈልግ እዚህ ቢልቲን ቴምፕሌቶች አሉ እነሱን ዳይሬክትሊ ኦፕን ማድረግ እንችላለን። ለምሳሌ የመጀመሪያውን ክሊክ ባደርግ ዩኒት ያስመርጠኛል እዚህ እንደምታዩት ሜትሪክ ዩኒት አድርገን እዚህ ጋር እንግዲህ ፍሎር ፕላን መስራት እንችላለን። የኦርጋናይዜሽን ፍሎ ቻርቶችን እዚህ ክሬት ማድረግ ብትፈልግ ብዙ ስራዎችን መስራት የሚያስችለን የማይክሮሶፍት ኦፊስ ፕሮዳክት ነው ማለት ነው። ማይክሮሶፍት ቪዚዮ ማለት ነው። ሌላኛው የፕሮጀክት ማኔጅመንትን የምንሰራበት የኦፊስ ቱል አለው እዚህ ጋር የኤምኤስ ኦፊስ ኤምኤስ ፕሮጀክት የምንለው ማለት ነው። እሱንም የስኬጁሊንግ የተለያዩ ስራዎችን የፕሮጀክት ማኔጅመንት ስራዎችን ለመስራት የሚያስችለን ሶፍትዌር ነው የማይክሮሶፍት ኦፊስ ሶፍትዌር። ይህን እዚህ ጋር እንደምናየው ዲፍረንት ቴምፕሌቶች አሉ እነሱን ኦፕን ማድረግ እንችላለን። ሌላኛው የዴታቤዝ ስራዎች የሚያገለግለን የማይክሮሶፍት ፕሮዳክት አለ ኤምኤስ አክሰስ የምንለው ማለት ነው። ይህንንም ኤምኤስ አክሰስ ክሬት ማድረግ እንችላለን። ቢልቲን ቴምፕሌቶችን ዳይሬክትሊ ከረንትሊ ቢልቲን ቴምፕሌቶችን መክፈት እንችላለን። እነዚህን እንግዲህ የተለያዩ የማይክሮሶፍት ኦፊስ ቱሎችን ወይም ኦፊስ ሲዩት ቱሎችን እንዲሁም ደግሞ ኤምኤስ ፕሮጀክት የቪዚዮ ቱል የኤክሴል የተለያዩ የማይክሮሶፍት ፕሮዳክቶችን እንደ ወርድ ኤክሴል ፓወርፖይንት ፐብሊሸር ዋንኖት ቪዚዮ ኤምኤስ ፕሮጀክት አክሰስ የመሳሰሉትን ቱሎች በቀላሉ እንግዲህ ሌጋል ኤንድ ኦፊሻል በሆነ ወይ በዚህ መልኩ ዳውንሎድ ኢንስታል አድርገን መጠቀም እንችላለን። አይ ቲንክ ከቪዲዮ ብዙ ቁም ነገር እንዳገኛችሁ ተስፋ አደርጋለሁ። ከወደዳችሁት እንዲሁም ደግሞ ጠቃሚ ሆኖ ካገኛችሁት ላይክ፣ ሼር፣ ኮሜንት ማድረግን አይርሱ። በየጊዜው አፕሎድ የማደርጋቸው ቪዲዮዎች ቀድመው ኖቲፊኬሽን እንዲደርሷችሁ ሰብስክራይብ በተን ስር የደወል ምልክቱን ይጫኑ። በተረፈ በሌላ ጊዜ በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። ሃቭ ኤ ናይስ ዴይ ፎር ኦል። ባይ ባይ።